የዛሬ ምሽት አዋጅ የኛን ታሪክ ብቻ ሳይሆን የዓለምን ታሪክ ሽፍት ያደረገ ኢየሱስ ያድናል የሚለው ድምጽ ውስጥ በጣም ብዙ የሰዎችን ህይወት የሰዎችን ዴስቲኒ የቀየረ እውነት ነው ውስጡ ያዘ። ዋይ ኢየሱስ ወደ ምድር መጣ ብላችሁ ሪሰርች ብትሰሩ እግዚአብሔር ቃል ውስጥ አንድ መልስ ነው የምታገኙት። ለማዳን መጣ። ለማዳን የሚሰሩ ዋናተኞች ላይፍ ሴቨሮች አሉ። የሚጣጣርን ሰው ለማዳን ነው የሚሰሩት። ኢየሱስ እኮ እንደዚህ አይነትን ለማዳን አይደለም የመጣው። በበደላችንና በኃጢአታችን ሙታን የሆነውን ለማዳን ነው ወደዚህ ምድር የመጣው። ምንም ተስፋ የሌለን ከፍጥረት መጀመሪያ የቁጣ ልጆች ናችሁ ይላል። በየጊዜው መከራ ሲያንጠባጥብ፣ ችግር ሲያንጠባጥብ፣ ሐዘን ሲያንጠባጥብ የነበረው ነው መጥቶ ድብን ያደረገው። በገንዘብ የማይዳፈነውን በሰው የማይዳፈነው ለአንዴና ለመጨረሻ ጊዜ ቀየረውና ህይወታችን ከጥንቆላ ተናጥቆ አዳነን። ከሆነ ሰፈር ተናጥቆ አዳነን። አንድ ኢየሱስ ጌታ እንደሆነ በአፍህ ስትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ስታምን የዛ ቀን የትኛውም አዲክሽን ከላይ ላይ ተሰበረ። ዛሬ ማንኛውም እስራት ካለ ያ የዳንክበት ስም ያድናል። ዛሬ ያ ነፃ ያወጣ ስም ዛሬም ነፃ ያወጣል። የትኛውም አዋጅ ቢታወጅ በዚህ አዋጅ ውስጥ ይጠቀለላል። የትኛውም መልካም አዋጆች በህይወታችን የሚታወጅ አዋጅ በሙሉ ከዚህ ውስጥ ነው የሚወጣው። ስለዚህ የዛሬ ምሽት አዋጅ የኛን ታሪክ ብቻ ሳይሆን የዓለምን ታሪክ ሽፍት ያደረገ ነው እና እስከ ዛሬ ስንናገርባቸው የነበሩትን እውነቶች የሚጠቀልል አዋጅ ነው። መሰረቱ ዛሬ የምናገረው አዋጅ ነው። ሃሌሉያ! ይህ አዋጅ ደግሞ ኢየሱስ ያድናል የሚል አዋጅ ነው። ነገ በህይወታችን ክብር ቢሆን፣ ነገ በህይወታችን ማሸነፍ ቢሆን፣ ደመናም ሳይኖር ውሃም ሳይኖር ሸለቆ የሚሞላው እነዚህ አዋጆች በሙሉ የሚጠቀለለው በኢየሱስ ያድናል በሚል አዋጅ ነው። ይሄ ኢየሱስ ያድናል የሚለው ድምጽ ውስጥ በጣም ብዙ የሰዎችን ህይወት የሰዎችን ዴስቲኒ የቀየረ እውነት ነው ውስጡ ያዘ። ስለዚህ ይህንን አዋጅ ዛሬ በቤታችን ላይ አሜን የምናውቀው እውነት ይመስላል፣ ነገር ግን ውስጡ ዛሬም የሚሰራ ስለሆነ ፕሬዝ ጋድ ይህ አዋጅ ዛሬ በጌታ በኢየሱስ ስም አውጃለሁ። ኢየሱስ የመጣው የሰውን ልጅ ሬስኪው ለማድረግ ነው፣ ለማዳን ነው። በቃ ዋይ ኢየሱስ ወደ ምድር መጣ ብላችሁ ሪሰርች ብትሰሩ በእግዚአብሔር ቃል ውስጥ አንድ መልስ ነው የምታገኙት። ለማዳን መጣ ነው። የመጣበት ዓላማ ለማዳን ነው። ማዳኑን ግን ሲፈጽም መሞት አይደል? የባሪያን መልክ መያዝ፣ መተፋት፣ የተለያዩ ነገሮች ግን ጀነራል የኢየሱስ ሚሽን ወደዚህ ምድር የመጣበት ሚሽን የማዳን ስራ ለመስራት ነው። ሬስኪው ለማድረግ ነው። ሬስኪው የሚያደርገው ደግሞ ለምሳሌ የእሳት አደጋ ቲሞች ሬስኪው ቲም ናቸው አይደል? የማዳን ስራ ነው የሚሰሩት፣ ግን ነፍስ ያለውን ነው የሚያድኑት አይደል? ለመኖር ተስፋ ያለው ድምጽ የሚያሰማ አለው የሚል ነገር ግን ምን ያለበት እሳት ያለበት የማይመች ነገር ውስጥ ያለ ሰው ዋናተኞች ለማዳን የሚሰሩ ዋናተኞች ላይፍ ሴቨሮች አሉ። የሚጣጣርን ሰው ለማዳን ነው የሚሰሩት። ኢየሱስ እኮ እንደዚህ አይነትን ለማዳን አይደለም የመጣው። በበደላችንና በኃጢአታችን ሙታን የሆነውን ለማዳን ነው ወደዚህ ምድር የመጣው። ምንም ተስፋ የሌለን ከፍጥረት መጀመሪያ የቁጣ ልጆች ናችሁ ይላል። በቃ ያለቀለት የሞተን ጉዳይ እንደገና ህይወት ለመስጠት ሪጀነሬት ለማድረግ ህይወትን ለመስጠት ህይወትን ተሸክሞ መጣ። ኢየሱስ ከማንም ይለያል የምንልበት አንዱ ምክንያት የመጣበት ሚሽን፣ ከማንነቱ ሌላ የመጣበት ሚሽን የኢየሱስ ይለያል። ብዙዎቹ ሲመጡ እነ ኢያሱ እነ ሙሴ እነ አብርሃም እነ ምናምን ሲመጡ የሚመጡበት ልክ ነው፣ ለመሲሁ መንገድ ለማዘጋጀት ነው። ልክ ነው፣ ርብራብ ለመስራት ነው። በዛ ውስጥ ደግሞ ትንሽዬ የመንደር አሳይመንት ሰርተዋል፣ አገር አድነዋል፣ የሆነ ነገር አስቀጥለዋል ምናምን። የኢየሱስ ግን ሚሽን የተለየ ሚሽን ነው። የሰዎችን የዘላለም ታሪክ ሊቀይር ነው የመጣ። አቆጣጠር ሊያስተካክል ነው የመጣ። ይህንን መልእክት ለምንድን ነው ዛሬ መናገር ያስፈለገኝ? የዚህ መሲህ አዳኝነት አሁንም በህይወታችን እንዲገለጥ አይደለም። ይኸውላችሁ የዛሬ 15 ዓመት ሰባኪው ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ያልተቀበለ ሲባል እጅ አውጥተህ መተለኑ ይችላል። የዛ ጊዜ የተለየ ሰላም ተሰምቷል። የዛ ጊዜ የተለየ ደስታ ሰምቷል። የዛ ጊዜ የዘመርካቸው መዝሙሮች አትረሳው። አማይ ራይት?
ያ የመጀመሪያ ጌታ ይነካን በፍቅሩ መጀመሪያ ያለቀስንበት እግዚአብሔር ግን ይህንን መልእክት ወደ ልቤ ሲያመጣ አሁንም ያ ፍሬሽ የሆነው የእግዚአብሔር ፍቅር አሁንም ያ ፍሬሽ የሆነው የማዳን ስራ በህይወታችን ላይ እንደገና የሚነሳሳበትና አቦሳላ ባራዲያ ካታዳ አሁንም እንደገና ለስሙ ያለን መሰጠት ዴዲኬሽን ለስሙ ያለን እምነት እንደገና የሚሰራበት ሌላ ቻፕተር ይከፈታል። ይህንን አዋጅ አውጃለሁ። ዛሬም ኢየሱስ ያድናል። ትላንት ከሞት ካዳነ፣ ትላንት ከጫት ካዳነ፣ ትላንት ከመጠጥ ካዳነ፣ ትላንት ከማይረባ ህይወት ካዳነ ዛሬም እነግርሃለሁ ይህ ስም ዛሬም ይሰራል። ይህ ስም ዛሬም ያድናል። ከጥንቆላ ተናጥቆ አዳነን። የኔ ታሪክ ነው የሚላለ እንደ ከሆነ ሰፈር አዳነን ተናጥቆ አንድ ኢየሱስ ጌታ እንደሆነ በአፍህ ስትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ስታምን የዛ ቀን የትኛውም አዲክሽን ከላይ ላይ ተሰበረ። ዛሬ ማንኛውም እስራት ካለ ያ የዳንክበት ስም ያድናል። ዛሬ ያ ነፃ ያወጣ ስም ዛሬም ነፃ ያወጣል። ያ የደረሰልህ ስም ዛሬም ይሰራል። ኢየሱስ የትላንት ብቻ አይደለም፣ ትላንትናም ዛሬም ለዘላለምም ያው ነው። ለየት ያለ ስም ላይም ታችም የሚታወቅ ስም ታች ድረስ ለውጥ የሚያመጣ ይህ ስም ብቻ ቴልዘም አለኝ። በአማርኛ 4 ፊደል፣ በእንግሊዘኛ 5 ፊደል፣ በሌላም ቋንቋ የራሱ ፊደል አለው። በእያንዳንዱ ቋንቋ ግን ጥራው። ኢትስ ኤ ፓስወርድ ፎር ኤ ኒው ላይፍ። ለሚገርም ህይወት ፓስወርድ ነው። አንድ ጮክ ብሎ ያመነ ሰው ካለ ኢየሱስ ብሎ ይጥራህ። አይሰማም? ከዚህ በላይ መጣራት መጽሐፍ ቅዱስ እንደዚህ ብሎ ለማንም አልጻፈም። የጌታን ስም የሚጠራ ሁሉ ይድናል። ሁሉ ምንም ይል ሃው ስለጠራው ትድናለህ ይልሃል። የእግዚአብሔር ቃል እኮ የነጠረ ነው። የእግዚአብሔር ቃል አይስትም። የእግዚአብሔር በቃ if you call the name of Jesus you shall be saved። መዳን ይሆንልሃል። መዳን ይሆንልሃል። ሚስጥሩ ምን እንደሆነ ታውቃለህ? ፊልጵስዩስ 2 ላይ ያለው ቃል ከስም ሁሉ በላይ ስም ሰጠው ይላል። ጉልበት ሁሉ ለዚህ ስም ይንበረከካል። ብርና ወርቅ የለንም ማለት ያለንን ግን እንሰጥሃለን። ምንድን ያላቸው? በጌታ በኢየሱስ ስም ተነስና ሞትን ድል ያደረገ ስም ነው። አልፋ ነው፣ ኦሜጋ ነው፣ ሁሉ በሁሉ ነው ይህ ስም። ኧረ ኢየሱስ ያድናል። ኧረ ኢየሱስ ያድናል። ወንጌል የሚሰራበት ብቻ አዋጅ እንዳይመስልህ። ፍሬሽ ጴንጤ የሚለው ብቻ አዋጅ እንዳይመስልህ። እስከ ህይወት ፍጻሜ ድረስ በእኛም ህይወት በምናያቸውም ነገሮች ላይ ለውጥ የሚያመጣ እውነት ነው። ሃሌሉያ። ኖርማል ያድናል የሚለውን ቃል ሰርች ስታደርጉት ያድናል የሚለው ቃል ሳልቬሽን የሚለው እንግሊዘኛ ቃል ነው። ሳልቬሽንን ዲፋይን ስታደርጉት ከዲስትራክሽን መትረፍ ማለት ነው። ከጥፋት መዳን ማለት ማምለጥ ማለት ኖርማል። ቴዎሎጂካል ደግሞ ስተረጉሙት የግሪኩ ሶቶሪያ የሚለውን ቃል ይዛል። ትርጉሙ አንድ ነገር ነው። በክርስቶስ ኢየሱስ ስራ ከኃጢአት ነፃ ማውጣት ማለት ነው። አልገባህም? ከኃጢአት ነፃ መጽሐፍ ቅዱስ ሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋል ይላል። ከዛ ውስጥ የእግዚአብሔርም ክብር የሰው ልጆች ሴንትራል ፕሮብሌሙ ሲን ነው፣ ኃጢአት ነው። ይህንን ደግሞ ዲል ማድረግ የቻለ ከመላእክት አንድንም ሜንሽን ማድረግ አትችልም። ከእምነት አባቶች አንድንም ልጠራ አትችልም። የተቆለፈውን ማዕተብ፣ የተዘጋውን ማዕተብ፣ የነበረውን የሰው ልጆችን ጣጣ መገልበጥና መጨረስ የቻለው የናዝሬቱ ኢየሱስ ይባላል። ዛሬ ይሄንን ለእናንተ አዲስ ያልሆነ እውነት ስነግራችሁ በቤታችሁና በሕይወታችሁ ላይ በዚህ 15 ቀን ውስጥ ከስሙ ጉልበት የተነሳ ለሞተው ነገራችሁ ትንሣኤ ይሆናል። ላለቀው ነገራችሁ መነሳት ይሆናል። ኢየሱስ እንደሚሰራ አሁንም እንዳለ እንደሚንቀሳቀስ ነገርን እንደሚለውጠው ለጎረቤት ለአገር የሚታወቅበት ቀን ይሆንላችኋል። ሃሌሉያ። ያድናል። አንዴ ከኔ ጋር በሉ ያድናል በሉ። አንዴ ድገሙት ያድናል በሉ። ኦንሊ ጂሰስ። ለዚህ ነው ጴጥሮስ እሱ ስለገባው ሐዋርያት 10:4-12 ላይ መዳን በሌላ በማንም የለም እንድንበዘን ከሰማይ የተሰጠን ስም ማን ነው? ኢየሱስ ብቻ። ወደ ቀድሞው ትርጉሙን ዲስትራክሽን በህይወት ያለ ጥፋትን ማዳን የሚችለው ኢየሱስ ብቻ።
የሰው ልጆች ደግሞ ወደ ጥፋት እየገባን አልነበረም። ኦሬዲ ጥፋት ውስጥ ነው። ኦሬዲ ሞት ውስጥ ነው። ኦሬዲ በኃጢአት ውስጥ ነው። መጽሐፍ ቅዱስ ሮሜ 6:23 ላይ ሲናገር የኃጢአት ደሞዝ ሞት ነው ይላል። ሁላችንም ደግሞ የኃጢአት ውላጆች ነው። ዳዊት ሲናገር ይህንን እውነት እናቴ ራሱ ጸንሰኝ በኃጢአት ነው የጸነሰች፣ በአመፃ ነው የወለደችኝ። ኤቭሪዋን በምድር ላይ ያለ ሰው በሙሉ የእግዚአብሔር ክብር የጎደለ በኃጢአት የተሞላ የኃጢአትን ማንነት የለበሰ ነበር። ማንም ይህንን ኃጢአተኛ ማንነታችን ሊገፍልን አልቻለም። ክብር ለእግዚአብሔር ይሁን። ለዳነው ሰው መዳን ሲምፕል ሊመስል ይችላል። የጸጋ ውጤት ነው፣ የምህረት ውጤት ነው፣ የእምነት ውጤት ነው። መጽሐፍ ቅዱስ ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል ይላል። ነገር ግን ለአዳኙ ግን ዋጋ የተከፈለበት ነው፣ ደሙን ያፈሰሰበት ነው፣ ክብሩን የተወበት ነው፣ አባቱ ፊቱን ያዞረበት ነው፣ ጉድጓድ የገባበት እውነት ነው። ይሄ ደሙን ያፈሰሰበት እውነት ነው። ይሄ ሰማይ ያንገበግበዋል። ስለዚህ ጉዳይ ሲታሰብ ማሾቫዲያ ካታዳላባ ግራ የተጋቡበትን ነገር መልክ የያዘበት ጉዳይ ነው። ይሄ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ስለ መዳን የተከፈለ ዋጋ አለ በሉትና ንገሩት። ደም የፈሰሰበት ህይወት ውስጥ ነው የገባ ነው። ሃሌሉያ። አንድ ሰው ኢየሱስን እንደ መድኃኒት ሲወስድ ነገር ዓለሙ በሙሉ ተቀይሯል። ጨለማ አልቀበልም፣ አሁን ሞት አልቀበልም፣ አሁን የህይወትን ክትባት ተከትቤያለሁ። his name is Jesus። ለዚህ ነው ሲናገርና ዮሐንስ ህይወት ተገለጠ አይተንም አላል። እሱን ነው የምንነግራችኋል። በእጆቻችን የዳሰስነውን ነው የምናወራላችኋል። ኦራባታ ካቻዳካ ኦባዳካ። እስኪ ኢየሱስ ከኔ ጋር ነው በሉና አንድ ጊዜ። አሁንም ይወደኛል፣ አሁንም አዳኜ ነው። ሃሌሉያ። ባህሩን አቋርጦ መምጣት ካለበት ይመጣል። ያቺ ሴት ላይ ማናችሁም ድንጋይ አታንሱ ያለው አሁንም ስቲል አሁንም የማይለወጥ ፍቅር ነው ያለው። ልጄ እያለ ደጅ የሚያይ ነው ጌታ ኢየሱስ። ሊያወራኝ፣ ሊያቅፈኝ፣ ኮምፎርታብል እንደሆን ሊያደርገኝ ማራካት ያዳካላ ባራዲ ያዳሩ ስቲል ስለኔ ጉዳይ የሚያስብ መሲ ነው ኢየሱስ። እና ይሄንን እንድነግራችሁ ነው የፈለኩት፣ ፎከሳችን በኢየሱስ ላይ እንዲሆን። ለዚህ ነው ጳውሎስ እኛ የተሰቀለውን ክርስቶስን እንሰብካለን። we preach alone only the crucified Jesus። የተሰቀለውን ክርስቶስን እንሰብካለን። ለሰው ልጆች የምስራች ይመሲ ነው። አንዴ ጮክ በእናት ኢየሱስ በሉና። ስትጀምሩ በእምነት ነው አላቸው ጳውሎስ ለገላትያ ሰዎች። ለምን ሺፍት አረጋችሁ? አሁን ለምን በስጋ ትቀጥላላችሁ? በእምነት ነው የጀመራችሁት፣ በእምነት ቀጥሏል። ምን ማለት መሰለ? ያዳናችሁ ጌታ አሁንም ያድናችኋል። አንተን መሸከም አይደክመውም በሉትና ንገሩት። አንተን መያዝ አይደክመውም በሉት። እሺ ተው ስላንተ ጠበቃ መሆን መቼም አይደክመውም በሉትና ስላንተ ሊቀ ካህን መሆን፣ ስላንተ ያንተን ኬስ ተሸክሞ በአብ ፊት መታየት ኢየሱስ አይደክመውም። እስቲል በአብ ፊት ይታይልናል። እስቲል በአብ ፊት ይከራከርልናል። እስቲል ከሳሻችንን ይመጣልናል። አረ ኢየሱስ ያድናል። ግዴላችሁም አንድ ማስተር ኪን ያለው አንድ for healing, for deliverance, for everything. ሴቭ የሚለው ቃል ሌላኛው ሶቶሮ ይሏል፣ ሌላኛው ደግሞ ሶዞ የሚላል። ሶዞ ሳልቬሽን፣ ሶዞ ማለት from everything። ይኸውልህ ኢየሱስ እኮ የችግራችንን ምንጭ ነው የዘጋው። አንዳንድ ቤት አይተዋል፣ ምንጩ ስላልተዘጋ በየጊዜው ያንጠባጥባል። ምንጩን ግን አሁን እኛ እዚህ ብዙ ጊዜ እንቸገር ነበር። ዝናብ በዚህ ይገባ፣ በዚህ የሆነ ባለሙያተኞች መጡ። የሆነ ባለሙያተኞች ግራ ነው የሚገባ ምንድነው መጡና ድፍን አደረጉት። የሚዘንብ ነገር ጠፋ። ኢየሱስ አሁን የህይወታችን ባለሙያ ነው። በየጊዜው መከራ ሲያንጠባጥብ፣ ችግር ሲያንጠባጥብ፣ ሐዘን ሲያንጠባጥብ የነበረው ነው መጥቶ ድፍን ያደረገው። በገንዘብ የማይዳፈነውን፣ በሰው የማይዳፈነው ለአንዴና ለመጨረሻ ጊዜ ቀየረውና ህይወታችን አሮዳ ባሻ ካታዳላ ባራዲያት። ለዚህ ነው እኔ ያለ ኢየሱስ በቦልድነስ እኔ ህይወት ነኝ፣ ላይፍ ነኝ። ዮሐንስ
ሚስጥሩ ስለገባው እኔ አይደለሁም ማለት ከኔ በኋላ የሚመጣው ነው። እኔ ስለሱ ለመሰክር ነው የመጣሁት። እሱ ግን እውነተኛ ብርሃን ነው። ወንድምና እህቶቼ እረፉ በዚህ ጌታ። ይሄ በቦልድነስ እንድትጠሩት እኮ ነው። ይኸውልህ ካሁን በኋላ ቤት ላለው ችግር የሆነ ፓስተር አጠራ። በልብ ላይ ንክስናውን የሰጠው ጌታን ያንን ኢየሱስን የእውነት ለሚቴልዩ ይሄንን እውነት ለሚቴልዩ ኢየሱስ በማንኛውም አፍ ያው ነው። ምንድነው ልዩነት የሚፈጥረው ካልከኝ ባመንከው ልክ ነው የሚሰራልን። ባመንከው ልክ ነው የሚሰራል። ባመንከው ልክ ነው የሚሰራል። ባመንከው ልክ ነው የሚሰራ። ያስኩት 100 ብር ያስከው 100 ብር በ100 ብር መግዛት የምትችለውን ትገዛለህ አይደል? እኔ ስለምን አልገዛ? 100 ብር ከያስኩኝ በቃ አውጥቶ መሽረጥ አድርጎ መግዛት ነው። ኢየሱስ በእያንዳንዳችን አፍ ይሰራል። ጨለማውን በኢየሱስ ስም ያስወግዳል። ሉካቴ ጨረቃ ሰውየው ከምድር ነው ሄደው። ከምድር ሲሄድ ግን በዛ ኤግዚስት ለማድረግ በዛ ዩኒቨርስ ላይ በዛ ማርስ ይሁን ሌላም ይሁን በዛ ኤግዚስት ለማድረግ የግዴታ እዛ ላይ የሚያኖረውን ነገር መያዝ አለበት። ምድር ላይ ሰው የሚኖረው በምንድን ነው? በኦክሲጅን። እዚህ ሲሄድ ኦክሲጅን ያስፈልገዋል። ኦክሲጅኑ ምንድን ነው? በህይወት እንዲቀጥል ያደርገዋል። ቢነቅለውስ ቻው። አይ እኔንን አልፈልግም፣ በዚህ መኖር አልፈልግም። እዚህኛው ዓለም ላይ መኖር አይችልም። እታች መኖር ይችላል፣ እዚህኛው ግን መኖር አይችልም። ያለ ኢየሱስ መኖር አትችልም በሉትና ነገር ነው። አሁን የገባህበት ዓለም ለሚቴል ይሄንን ወት እንድሰብክ አድርጉኛ። ኢየሱስ የእግዚአብሔር መንግስት ቁልፍ ነው። በዛ እግዚአብሔር መንግስት ውስጥ ያለውን ሰላም፣ ደስታ፣ ረፍት፣ ኃይል ለማጣጣም ካስፈለገ ኢየሱስ አይወልቅም። ለዚህ ነው የቆላስያስ ጸሐፊ ጳውሎስ ሲናገር ቆላስያስ 2:6 ላይ ጌታ ኢየሱስ ክርስቶስን እንደተቀበላችሁ እንዲሁ በእርሱ ኑሩ ይላል። ሌላ ቦታ ላይ ሲነግረን ጻድቅ በእምነት በህይወት ይኖራል። የማይወልቅ ልብሳችን ለዚህ ነው ኢየሱሳችን ነው። ስልጣን ብትቀይር፣ ሰፈር ብትቀይር፣ ሀገር ብትቀይር፣ ምንም አይነት ነገር ቢኖር ይህንን ካወለቀው መኖር እንደማይችል ይሄ ሰውዬ ያለ ኢየሱስ ህይወት አያምርም። ኢየሱስ እስከ ማሸነፍ ኢየሱስ እስከ የሆነ ኖ የሁል ጊዜ ልብሳችን ነው ኢየሱሳችን። የሁል ጊዜ አዳኛችን ነው ኢየሱሳችን። እታች ብትሆንም የለበስከው ኢየሱስ ከታች ያወጣል። በሚያስፈራ ማዕበል ውስጥ እንኳን ብትሆን የለበስከው ኢየሱስ ማዕበሉን ጸጥ ማድረግ ይችላል። ታጥቀሃል፣ ለብሰሃል። የሚያዩት በሙሉ ይፈሩታል። ከኛ የተነሳ አይደለም፣ ከለበስነው ልብስ የተነሳ። የሰው ልጆች የህይወታቸው ድምቀት ያለው በኢየሱስ ብቻ ነው። አለቀ። ያንተ ታክቲክ፣ ያንተ ቴክኒክ፣ ያንተ ብልጠት፣ ያንተ ምናምን ጂሰስ ፕላስ አይደለም። ኦንሊ ጂሰስ፣ ኢየሱስ ብቻ። የእግዚአብሔር ልጅ ኢየሱስ ያድናል። እሱ ፕሬዝ ጋድ። ከባድ በሽታ ምንድን ነው እዚህ ዓለም ላይ? ካንሰር፣ ሌላስ HIV አይደል? እነዚህ ኪዩሬብል አይደሉም፣ ሊድኑ አይችሉም ተብለው፣ ግን ኢየሱስ ያድናል። ይሄ የፋርማ የላቦራቶሪ ዶክተሮች ነው ያሉት። ኢየሱስ መጽሐፍ ቅዱስ ላይ ግን እንደዚህ የለም። የማይድን በሽታ አይልም። በዚህ ስም ጉልበት ሁሉ ይንበረከካል። ብሊቭ ሚ፣ ኧረ ተው፣ ኢየሱስ ያድናል። ከጭንቅላት ካንሰር ያድናል። ከተለያዩ በሽታዎች ያድናል። 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 እና ይህንን ተናግሬ ልጨርስ። የካንሰርም HIV ሰዎች ሲይዙ ሌሎችም በሽቶች የሀገር መድኃኒት ነው የሚሰጣቸው። ይሄ ለእንትን ይባላል፣ ይሄ ለእንትን። እንዲያውም ብዙ ኃይለኞች በሽታዎች የሚወስዱት መድኃኒት ሰዎች ሌላ የሰውነት አካላቸውን ይጎዳባቸዋል፣ ሌላ የሰውነት አካላቸውን ይነካባቸዋል። ለእንትን ብለው የወሰዱት እንትንን ያበላሻል። አንድ ስም ብቻ ነው። ቆይ ወደ ኋላ ትንሽንም እነዚህ በሙሉ ብዙ መድኃኒት የሚሰጧቸው ብቻውን አንድ መድኃኒት ማዳን ስለማይችል ነው። እየተደጋገፉ ነው የሚያድኑ። አንድ ብቻውን ማዳን የሚችል ስም ግን አለ። አንድ ብቻውን መድኃኒት የሆነ ያም የናዝሬቱ ኢየሱስ ይባላል።
አረ ለዚህ ስም ጭብጨባ ካላችሁ እልልታ ካላችሁ በምድር ላይ ኢየሱስ ኤግዚስት አድርጎ ለ33 ዓመት ሲኖር በተለይ ከ30 ዓመት ጀምሮ ለአገልግሎት ከወጣ በኋላ በህይወቱ የሚሆኑ ምልክቶች ነበሩ። በሄደበት ቦታ በሙሉ አጋንንቶች ይጮሃሉ፣ ሙታን ይነሳል። ግን ከሚገርመኝ ነገር አንዱ አይ ዶንት ኖ በሽታ ላይ ዛሬ የሆነ ሰው ይሰለጥናል። ማርቆስ 5 ላይ ያለችው ሴት ታስገርመኛለች። ብዙ ባለመድኃኒቶች ጋር ሄዳ ገንዘቧን የጨረሰች ሴት ግን she said ከቤቷ ግን ያለችበት ምክንያት አንድ ነው። ስለ ኢየሱስ ሰምታ ይላል። ኢንፎርሜሽኑ ወደ መገለጥ ተቀየረላት። ክርስቲያኒቲ መገለጥ ስለሆነ ልክ እሷ እንደሰማች እርግጠኛ የሷም ጎረቤት ሰምቷል ስለ ኢየሱስ። ምክንያቱም መጽሐፍ ቅዱስ ሲናገር ዝና ሁሉ በምድር ላይ ወጣ ይላል። የሆነ ቀበሌ የነበረ ወጣት እንዳይመስል ዝና ሁሉ በምድር ላይ ወጥቷል። ግን እቺ ሴት የሰማችው ኢንፎርሜሽን ሬቨሌሽን ሆነላት፣ መገለጥ ሆነላት። what እንደዚህ ይፈወሳል? መገለጥ መሆኑን የምታውቀው አንድ ነገር ነው። ገንዘቧን በሙሉ ለባለመድኃኒቶች ጨርሳለች። ከሱ በእድሜም በልምድም የሚበልጡ ፊዚሺያኖችን አግኝታ ኤቭሪቲንግ አፍሳለች። መገለጥ ስለሆነ አስነሳት ከቤቷ። የሰማችው እውነት በውስጧ ስለተተከለ ከልቧ ስለተቀበለችው ከነበሽታይማ እዚህ ቤት አልሞትም አለች። I will go ያለበት ቦታ እሄዳለሁ አለች። ሲሄድ ከባባር ሰዎች ከበውታል። ከባባር ሰዎች ጴጥሮስ ራሱ ከባድ ሰው ነው። ባይዘው ፒተር የሚገርሙ ሰዎች ናቸው። ሌላ ጊዜ ከባባር ሰዎችን እንኳን ከዛ ሁሉ ድካም ከዛ ሁሉ ህመም በኋላ ተስፋ አላስቆረጠ። አሁን በመገለጥ ውስጥ ነች። ዛሬ ይህ ስም ለአንድ ሰው መገለጥ ሆኖ ላይት ብርሃን ሆኖ እውነት ሆኖ በኢየሱስ ስም ምንም አይነት ችግር ከዚህ ስም ፊት እንደማይቆም ያለችው አንድ ነገር ነው። የልብሱን ጫፍ የነካው እንደሆነ ምን እላለሁ? እድናለሁ፣ እፈወሳለሁ። ፊዚካሊ በዚህ ምድር ላይ ሲኖር በመካከላችን ፊዚካሊ ስለሚያልፍ ማለት ምን አይነት የምህረት አምላክ እንደሆነ ደዌ የነካችበት መንካት ኖርማል መንካት አይደለም። ከኔ ኃይል የሚያስወጣ ነው። አይገርምም? በጣም ተቀራርበው ከመገፋፋት ይልቅ መንካት ለካ በእምነት ኃይል ያስወጣል። በእምነት የሆነ መንካት ኃይል ያስወጣል። የልብሱን መጽሐፍ ቅዱስ ደስ ይላል። ጫፍ ነው የነካ። ሁታይ ማን ነው የነካ? እንዴት እንደዚህ ትናገራለህ? የሁሉ ሰው ኖ የሷ መንካት ይለያል። ከክራውድ መካከል የተለየ መንካት። ዛሬ ለአንድ ሰው እንደዚህ ይሁንለት በኢየሱስ። አንድ ነገር አላት ኢየሱስ። አንቺ ሴት እምነትሽ አድኖሻል አላት። ከዛ ወዲያውኑ የደሟ ምንጭ መቼ? ወዲያውኑ ፊዚካሊ ኢየሱስ አሁን ፊዚካሊ በመካከላችን ላይ ኖር ይችላል፣ በመንፈሱ ግን አለ። ምክንያቱም መጽሐፍ ቅዱስ ሲናገር እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ስለ መንፈስ ቅዱስ ሲናገር ዮሐንስ 14 ላይ ደግሞ እኔ እሄዳለሁ አለ። ከኔ ያለው ወስዶ ለእናንተ ይሰጣችኋል፣ እኔን ያከብረኛል አለ። ስለዚህ መንፈስ ቅዱስ ዛሬ የአንድ ሰውን ጤና ይነካል። አዋጅ አለኝ፣ ፈውስ ይሆናል። አዋጅ አለኝ፣ አዳዲስ የሰውነት አካል የምትቀበሉ ሰዎች አዋጅ አለኝ፣ አዳዲስ ነገር በህይወታችን የምናይበት ይሆናል። እነግራችኋለሁ። ይሄንን ተናግሬ ልጨርስ። ፍጹም የሆነ ረፍት ያለው በኢየሱስ ብቻ ነው። for your business, for your relationship, for everything የሰው ልጆች መከራ የሚያበቃው በኢየሱስ ብቻ ነው። አለቀ። ስለዚህ ዛሬ አንደኛ የለም፣ ሁለተኛ የለም፣ ሶስተኛ የለም። አንደኛ፣ ሁለተኛ፣ ሶስተኛ ኢየሱስ። 4 ነጥብ። ክብር ስጡት ለዚህ ጌታ። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ
ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለምን ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።